እንሂድ በእናትህ ተወኝ በእናትህ ሰይድ አትቀፈኝ እሷን አረጋግጥ እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው እንግዲህ በአስቸኳይ ወደ ባህር ዳር ለመሄድ ተገደድኩኝ ሱመያ እንደምታዩት ቤተሰቦቿን እያስቸገሯት ነው ባህር ዳር ወይኔ በላቸው ክርስትና ተነሺ ልጆቹ ይነሱ አንቺም ተጠመቂ እያሏት ነው እና በአስቸኳይ ተነስቻለሁ እኔም ወደ ባህር ዳር ለመሄድ ትኬት ቆርጫለሁ ለአዩም ስነግራት አዩ እንደዚህ እያበደች እያለቀሰች እያስቸገረች ነው እንግዲህ ጉዞ ወደ ባህር ዳር ወደ ጎንደር ተነስቻለሁ ቶሎ ልድረስላቸው ልጆቼም ክርስትና ሊያስነሷቸው እያሰቡ ነው ሱመያን ያስገድዷት ነው ቤተሰብ ማለት ነው ቤተሰቦቿ ክርስቲያን ስለሆኑ ምን በእናትህ ተወኝ በእናትህ ሰይድ አትቀፈኝ እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው አናግረኝ ያናገርኩ አንዴ እኮ ያናገርኩ እኮ ነው ታንዴ ቢያንስ ያናገርኩ አንዴ ቆማታ አናግረኝ እንዴ ማከስተታ እንድብስናም ልጆቼን በእናትሽ እኔ ልጆቼን እኮ ሰይድ ያናገርኩ ነው እኮ አዩ ስሚኝ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲና ያነሳቸዋል ቤተሰቦቿ ስለዚህ መድረስ አለብኝ እዛ ቤተልብኝ በኔ ነዴ ካላንተ ፈቃድ ለምንድን ነው ክርስትና የሚያነሳው አሁን በኔ ነዴ ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አዩ ጊዜው ረመዳን ነው ቢያንስ ቀድማታ አስረዳኝም ቻው በይኝና ሊዳኝ እኔ ምንም ቻው አይደለም ሰይድ የምሬን ነው የምልህ እኔ ከአቅሜ በላይ ነው የትም እኮ አለም ሄደው እኮ ጎንደር እኮ ነው ቡርኪና ፋሶ አዩ ብለህ እንኳን አስቀድመህ እንደሚስት አክብረህ አልነግረኝም እንደሚስት አክብረህ አልነግረኝም አስቀድመህ ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቂያለሽ ቤት ስለማቅ እንዳትመጫነጭ እስቲ ባሉት እኔ እውነት ከብዶኛል ካቅሜ እና አሁን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው እኮ አይደለም እኔ ሌላ ነገር እኮ አይደለም እኔ እዛ ሄዶ እሷ ተናዳበታለች እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች በቃ በእኔ ምክንያት ተናዳበታለች ቂም ይዛበታለች የሆነ ነገር ብታረገው ወይኔ በላቸው ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ መቀሌ ሆነ የትም ቢሆን አገሬ ነው ኢትዮጵያ ነው ገባሽ እንደውም ማላቀው ሰው ሀገር የማላቀው ቋንቋቸውን የማላቀው ሀገር ለኪ ይልኳርን እና ወይኔ በላቸው 50 ቢወለድ 50 ነው ጉዱ ተተባረከ ይበቃል አንዱ ይላል ያገር ሰው ሲፈክር እኮ ነው እናንተ እኔ እንደው በልጅ እኔ ብዙ ወንዶች በነገራችን ላይ ማለት ነው እውነቴን ነው የምነግራችሁ እንደው ከ110% ካልሆኑ ወንዶች ሌላ ሴት አዲስ ሴት ተቀመሱ ልጆቻቸው ባናታቸው ቢተከሉ ግድ የላቸውም ወላሂ አንደኛ ለምን ያገባሉ የልጆቻቸውን ሁኔታ ሳያዩ ሁለተኛ ነገር ደግሞ ካገቡ ልጆቻቸው ባናት ይተከሉ ነው የሚሉት በቃ والله الله يطبقن እንጂ ማለት ነው ይሄ የብዙዎቹ ወንዶች ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ደህና ናችሁ ወይ እስኪ ላይክ አድርጉ ሰይድ ጎንደር እያለ ነው በነገራችን ላይ የመን በነበረ ጊዜ አንዴ የመን አንዴ ኢትዮጵያ በዛ ስትለው ነበር ኢትዮጵያ ከገባ በኋላ ግን ጭለጭ ብሎ ምክንያቱም ቤተሰቦቿን ያቃል ሁሉ ነገር ያቃል እዛ እስከሄደች እንደዚህ አይነት ጫና አያመጡባትም ብሎ ሳያስብ ቀርቶ ነው አይደለም ግድ የለሽነት አንዳንዴ አዲስ ወንዶች አዲስ ሴት ሲያገቡ በቃ ያችንም ከነመፈጠሯ ትረሳለች ልጆቹም ከነመፈጠራቸው ይረሳሉ ማለት ነው ልጅ ይጣላል خلاص ልክ እንደዚህ በኋላ በጣም ነው የሚያሳዝነው እውነት ለመናገር አሁንም ቢሆን እንግዲህ ሂድ ነው እውነት ነው ምንም ሀዩ በዚህ ብትንጫጫ ሀዩ ባሏ እንዳይሄድባት እንጂ ላንተ ልጆችና ላንተ ጉዳይ አይደለም ግን ወንዶች በቃ አዲስ ፍቅር ውስጥ ስምጥ ካሉ ሌላ ነገር አይታያቸውም በቃ ሌላው ገደል ይግባ ሌላው ይቃጠል ኬርለስ ስለሚሆን ይሄ ብዙ ወንዶች ባህሪ ነው እውነቴን ነው የምነግራቸው በጣም ነው የሚያጅበኝ ባይገባስ ቢቀር ሐቂቃ ለምን ካንድ ሴት ውጭ አንዳንዴ ልጅ ካለ ራስ ወላሂ ያስጠላል ልጅ ካለ ለልጆቹ በቃ ልጅ ከዛ እንትን ዝም ማለት ልጅ ከወለዱ በኋላ ጭራሽ ሌላ ሴት ምናልባት እንደው ያለው ሰው ከሆነ አስተዳደራለሁ የሚል ከሆነ ችግር የለም ግን ያስጠላል እውነት ለመናገር እስኪ ልጋብዛችሁ ቀጣይ ታቆት ቤተሰቦቿ ያው ሱመያ ብቻ ነች አይታችኋል ቪዲዮን ፍራንክ ነው እንደምትለኝ ሰብስክራይብ ያደርጋችሁ አማቾቼ ጋር ሊሄዱ ማለት ነው ማለት አልገባኝ አብረን የነበረ ግን ግዴታ ቶሎ መሄድ ስላለብኝ አንቺ ፓስፖርት እስካሁን አልወጣሽም አውጪ እያልኩሽ ለምን ዝም እንደምትይ አላውቅም ስለዚህ ፓስፖርት አልወጣሽም ሳይድ አንተ መች ነው የመጣው እኔ ጋር እንዴት መች ነው የመጣው አሁን እኮ ነው ከየመን የመጣው ይሁና በቃ አንድ ቀን አብረሽ ካደርኩ እኮ በቂ ነው
ምን ማለት ነው? አይ ቆይ እስቲ ቆይ እና አዩ እየሰማችሁ ነው አይደለ? እሱ ከየመን የመጣበት ጊዜና አሁን ተመልሶ ደግሞ ወደ ጎንደር ሊሄድ እኮ ነው። አዩ አንዱ ለቀንም እኮ አብረን ካደረን በቂ ነው። ገባሽ? ጎንደር አንዱ ሙሉ እዛ ሄደ እሷ ጋር ትቀመጣለች። አንዱ ለቀንም እኮ አብረን ካደረን በቂ ነው። ሳይድ ጎንደር ነው የሚሄደው። የመን አይደለም ያልኩሽ። ሳይድ ገብቶኛል እኮ ጎንደር አንተ ቆይ አንዴ ላውራበት። አሁን እናንተ ያልተረዳችሁ ነገር ምንድነው? የመን አሁን ሰዓት እየሄደ ነው። የመን እሷን ፍለጋ ሄደ። ከየመን መጣ። አንድ ቀን ለቀን ሆኗል። እኔ ጋር ሆኗል። እኔ አንተን ስጠብቅ ቆይቼ ነው አይደለ? አዩ አንድ ነገር ልንገርሽ። ባለፈው ማለት ነው አንቺ ጋር ቆይቻለሁ። ገባሽ? እስከ ዛሬ ድረስ ሱመያን ፍለጋ ሲዞር ስንት ወር ሊሆነኝ ነው? ወራቶችን እያስቆጠርኩ ነው። እሷን አንድም ቀን አላገኘኋትም። አንቺን በቅርቡ አግኝቼሻለሁ። አሁን አልሐምዱሊላህ በይዛ የመን ሆኜ ቢሆንስ ጎንደርም ያው ነው። እዚህ ኢትዮጵያ መምጣቷ እሷ አንድ ነገር ነው። ገባሽ? ኢትዮጵያ መታለች። ኢትዮጵያን ያለችው አሁን እዚህ ጎንደር ነው። እጄ እንፈልጋት ሌላ ቦታ አይደለም። ወይ ባህር ዳር ነው የምኖረው ወይ ጎንደር ነው የምኖረው። ከዛ አታልፍም። ወይም ወደ አዲስ አበባ ልትመለስ ትችላለች። በባለፈው ብትመጣ እንደዛ በረኪና ገዝቶ ሄደ። በረኪና ገዝቶልኝ ሄደ። ግን አሁን በረኪና ማጠጪም ጊዜው ረመዳን ነው። አንቺም ተረጋጊ እሺ። ረመዳን ራሱ ነው ያው ብቻዬን ነው ማሳልፈው። ረመዳን ራሱ ምን ማለት ነው እንዴ? አብራችሁ ያው ሳምቡሳችሁን አብራችሁ ሾርባችሁን አብራችሁ እናንተ እሱን ትተኩልኛላችሁ። ለምን ባሌ አትሆንም? እሱ ይሻላችኋል እኮ እውነት ነው ባሌ ጀመረም ግን ሳይዶን እና አሁን በቃ አዩ አቲሲን አሪኒ ሰዓቲን ንጅራ ደምጅራ ነገ እናፍቱር ያንም እንደ ማቶለ ምንም በእናትህ ተወኝ። በእናትህ ሰይድ አትካፈኝ። እሷን አረጋግጥ። እኔ ምንም እንድታቅፈኝ ምን ማለት ነው? ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? አናግረኝ። እያናገርኩ አንዴ እያናገርኩት አንዴ ቢያንስ እያናገርኩ አንዴ ቆማ ታናገረኝ እንዴ? ልጆቼን በእናትህ እኔ ልጆቼን ሰይድ እያናገርኩ ነው እኮ ሰይድ እያናገርኩ ነው። ቢያንስ ቆማ አናግረኝ። አዩ ስሚኝ፣ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲያና ያነሳቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ እዛ ቤተልብኝ በኔ ነዴ ካላንተ ፈቃድ ለምንድን ነው ክርስቲያና የሚያነሳው? አሁን በኔ ነዴ ማለት ያው በቃ እዛ ገባች አይደለ? ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስቲያና ካሰነ መማት ክርስቲያና ካሰነ ምንም አያጁስ ሁሌም እንደዚህ ነው። ካሜራ ፊት ለፊት ያቆመኛል። ሁሌም የምትሄድበትን ቀን ነው የምትነግረኝ። ሁሌም ጊዜው ረመዳን ነው። ቢያንስ ቀድማ ታስረዳኝም። ቻው በይኝና ሊዳ እኔ ምንም ቻው አይደለም ሳይድ፣ የምሬን ነው የምልህ። እኔ ከአቅሜ በላይ ነው። የትም እኮ አይደለም ሄደው እኮ ጎንደር እኮ ነው። ቡርኪና ፋሶ አዩ ብላ እንኳን አስቀድመ እንደሚስት አክብራ አልነግረኝም። እንደሚስት አክብራ አልነግረኝም። ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ስለማቅ እንዳትነጫነጭ እስቲ ባሉት እኔ እውነት ከብዶኛል፣ ከአቅሜ በላይ ነው። በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም። ልጆችም ከሆኑ ደግሞ ምንም የተለየ ነገር የለም። አንቺም ደግሞ ተረጋጊ። በዚህ መንገድ የተለየ ነገር አለም እናት። እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቡን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው። ያ አባት ነው እኮ እና አባት ነው እኮ አንተ እኮ አባት ነህ። መክሰስ ትችላለህ። አባት ነው እኮ መክሰስ። አዎ ቢሆንም ተለያይቷል በሚለው ነው እንትን ያለው። ተለያዩ ልጅ ይችላል። ከህግ በላይ የሚሆነው የት አግኝቼ ነው መከሳቸው? ቤታቸው ራሱ ነው። እኔ እሱን አያገባኝም። እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው። አጂብ ነው ወላሂ። በነገራችን ላይ ሰይድ ሚስትህን የምታገኛት ባህር ዳር አታገኛትም። አንደኛው ነገር ላዚም እዛው ገጠር መሄድ አለበት። ባህር ዳር አታገኛትም። ልጅቷ ፋስት ናትና ይሄን ቪዲዮ የሰራችሁ ቆይታ ሀገር ከሄደች በኋላ ቤተሰቦቿ ጋር እየተጫወተች ነው አሁን የለቀቀችልህ ማለት ነው። እና አንዳንዴ ይሄን ባህር ዳር አገኛታለሁ ብለህ እንዳትሳሳት፣ የዋህ እንዳትሆን። ልክ የመን ሆና እንደምትጫወትብህ አሁንም ትጫወትብሃለች። አንተ መሄድ አለብህ ባህር ዳር ፈልገህ ሄደህ ልጆች ገደል የገቡበት ቢገቡ ቡርኪና ፋሶ ገባለሁ እያልክ ነው። ያንን የምገባበትን ማሳየት አለብህ ለልጆች ስትል። በልጅ ቀልድ የለምና ማለት ነው። ልጆች እንዳቀለድ ወላሂ ይሄ የብዙ ወንዶች ባህሪ ነው። ሌላ አዲስ የታገቡ በቃ አዲስቷ ሚስት ከልጆችህ አትበልጥም። ምክንያቱም ልጆችህ ነገ እንትን ናቸውና ከልጆችህ እንትን እንዳትል። ይሄ ወንድማዊ ምክሬ ነው እኔ። ምክንያቱም ሱመያ አሁን ባለችበት ሁኔታ በጣም ተናዳለች፣ በጣም እንትን ብላለችና ለልጆችህ ቦታ ስጥ። ልጆቼን እወዳለሁ የምትል ከሆነ መስዋዕትነት መክፈል አለበት። ልጆቼን እንትን ላለው የምትል ከሆነ ካሉበት ወጥመድ ማውጣት አለበት።
አባት እስከሆንክ ድረስ ገባህ አይደለ? ሀቂቃ ማለት ነው። አለበለዚያ እንጂ በቃ ነፍስ እስከሚያውቁ ምናምን በቃ እንትን ላይ ሊሆን ይችላሉ። በኋላ ደግሞ ከተጠመቁ በኋላ በጣም ሰዓብ ነው፣ ወላሂ ሰዓብ ነው ማለት ነው። አንተ ዘማዶ ምንም ገና ነፍስ እስከሚያውቁ ጠብቀህ በፍጹም የማይሆን ነገር ነው። ስለዚህ አሁን ነው መሮጥ ያለብህ፣ አሁን ነው እንትን ሳይለብህ መሮጥ ያለብህ። ይሄ ወንድማዊ ምክር ነው። ግን ሰብስክራይብ ላይክ እያደረጋችሁ ነው። ላይክ አድርጉ እስኪ። ላይኩ ይጠቅማል ማለት ነው። እስቲ ቀጣይ እንስማት እስኪ የምትለው ያው መቼም ሀዩ ናት የምታረበደብደው ሰይድን። ከሱመያ በላይ ግን እያረበደበደችው ነው። ያሳተር ደም ስለን ተቆጣጥረዋለች። እውነትም ደም ስለን ተቆጣጥረዋለች። በጣም ነው የሚገርመውና እና ማለት ፈልጊያት እንዴት ብዬ ቤተሰብ ጋር ሽምግልና ልኬ ማረጎን ነገር አድርጌ ነው ማለት ነው። እሷ ወደዚህ ትመጣለች ብለሽ ታስቢያለሽ ማለት ነው። አሁን ቤተሰብ ጋር ገባች። በጣም ነው የሚገርመው። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታረገው እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ መቀሌ ሆነ የትም ቢሆን አገሬ ነው፣ ኢትዮጵያ ነው። ገባሽ? እንደውም ማላቀው ሰው አገሬ ማላቀው ቋንቋቸውን ማላቀ አገር ለኪ ይልኳርን እና መያዳይስ ይያዳ ልሻውን ደሜ ሰማሽ? አሁን ብታረጉ ምንድነው? አብራችሁ አስቆዩ። ጊዜው ረመዳን ነው። ሾርባውንም ሳምቡሳውንም ምኑን አብራችሁ እየበላችሁ አብራችሁ እያፈጠራችሁ እንግዲህ ያው እንደ ኢትዮጵያነታችን ክርስቲያኑም ሙስሊሙም አብረን አፍጥር ላይ እየተጠራራን እንደ በፊታችን ማለት ነው። ከጎኑ አሁኑ እኔ ጎንደር ሄድኩኝ የትም ሄድኩ ምንም ሆኖ ነገር የለም። ለልጆቼ ስል ነው ይሩን ለማረጋው ለልጆቼ ስል ምንም አይነት መስዋዕትነት ከፍላለሁ። ስለዚህ አረጋጓት እናንተም። እኔ ሊዳው ሰዓት እንዳይሄድ በቃ ትኬት ቆርጫለሁ። መቅረት አልችልም። አሁን ፓስፖርት እንኳን ቢኖራት እኮ አብረን እንሄዳለን። ፓስፖርት ቢኖራት አብረን እኔ አልሄድም። ቢኖረኝ ራሱ ነው አልሄድም። አባችሁ ጭራሽ ፓስፖርት ቢኖረኝ እኔ ጎንደር አልሄድም። ምን ችግር አለ? ፊቷን ደብቃ እንደ ሸፍታ እኮ ነው ቤቴ ቁጭ ብላ በልታ እኮ ሚስጥር እንዳለ አወታታኝ ሄደችው። እና ምን አረገች? ያረገች ነገር እኮ ያረገች ሚስጥር ማውጣት ቤት ራሱ አንተ እንዴት ደፍሮ ሰው ተደብቆ ያን ሁሉ ሰዓት ሳውራ እንደዛ ተደብቃ መታፈኗ ሰው ያውቁ። አሁን አንቺ ፈርተሽ ነው እንጂ እሷ እኮ ለተንኮል አልመጣችም። ዝም ብላ እንጂ ይሁንና እሷ ዝም ብላ እንድታይሽ ነው የመጣችው። ሰብስባ እንደውም ሱመያ ጎበዝ ናት። ስሚኝ፣ ሱመያን በጣም ማደንቃት ጎበዝ ናት። ለምን እንደሆነ ታውቂያለሽ? የአንቺን ጥላቻ ቢኖራት ቤት ድረስ መታ በአንቺ እጅ የተሰራ ምግብ አትበላምም አትጠጣምም። ግን አደነኳት። መታ ለተንኮልም አልመጣችም። ግን አንቺ አሁን የደበረሽ ምንድነው? ራስሽ ስላወራሽው ሚስጥር ለምን አወራው በሚለው ራስሽ ፈርተሽ ነው፣ ራስሽ ደንግጠሽ ነው። ለዛ ነው እንጂ ሱመያ ለተንኮል አልመጣችም። አሁን ሰዓት ሄዷል። እናንተ ፌን በቃ አሁን አታቆዩኝ። አሁን ልሂድሽ አይና ምን ደማ ሰዓት እንደበርስ ነው ማለት ተመረይሲን ታስገበሽ አቀባይሽ ይወዱን ጎራ ወደስ ናዱን ገዳሽ ጭራሽ ሰይድ ጭራሽ ወዱን ጎበር ባዲስ ይሳንቱ ሲዱንገታና አነ ዱንገታኔ እርስ ዱንገታኔ ያዩ አኔ መሳም ካማረሽ እነሱ ይሳሙሽ እስኪ እኔ እስከመጣ አንተ እያለ ለምንድን ነው እነሱ ነው የሚስሙኝ? አዩ ቀልድማ አይደለም አዩ እንዴ ከዚህ በላይ የኑላ ሰዓት እኮ ላወራ አልመጣሁም። ለምንድን ነው አንተ ባለቤት እያለክ እኔ እነሱ እኔ የሚስሙኝ? ከናፍ ምን ማለት ነው? ከናፍ በቃ እንደዛ ከሆነ ተረጋጊ። በቃ እንመለሳለን። አንዴ ግን እየተጎዳው ነው። በዚህ በመሃል እየተጎዳው እንደሆነ እወቅ። መጣ በደንብ ሱመያ ሳገኛት በደንብ ክስቻለሁ። እንደውም ከሷ ቀን ለምሳሌ 15 ቀን እሷ ጋር ማድረግ ከሆነ 15 ቀን አንቺ ጋር ማድረግ ከሆነ ደግሞ ሱመያ ደግሞ አዩ ምን አለች በይ አዩ ምን አለች በላይ እንደዚሁ እየተጫወተችብህ ከሀገር ወደ ሀገር አዩ ምን አለች በላይ አሁን ከሀገር ወደ ሀገር የመን ውስጥ ከተማ ለከተማ ስታዞር ነበር አይደለ? አሁን ጎንደር ሄደ ደግሞ ካላሳሰረችክ አዩ ምን አለች በላይ ምን አድርጌ ነው የምታሳስረኝ? ምን አድርገው ኢነርጂ ታካሺ አዩ ከናንዱራ የመን ትስባስበሽ ነው አይደለ? አልሙህም ያው መደረግ ያለበት ለልጆች መከፈል አለበት። ልጆች ግን አንዳንዴ ያው ወንድ ልጅ ከተመቸውና ሆዱን እንትን ካለ ይሄ ለምን እንደሆነ አላውቅም። በጣም ነው የሚገርመኝ እኔ የልጆችን ጉዳይ ብዙ ወንዶች በቃ ልጆቻቸውን ይጠላሉ አዲስ ሲያገቡ። ምክንያቱም እንዳያችሁት ነው እዛ የመን አንዴ የመን አንዴ ኢትዮጵያ ሲሮራጥ ነበር ለልጆቼ። አሁን ደግሞ ሀገሯ ውስጥ ተቀምጣ خلاص ሀዩን አገኘ አስተወቸውና አሁንም እንግዲህ ክርስትና ስትለው ነው
እስከ ዛሬ ረስቶት ነበር ማለት ነው ይሄንን። እና በልጅ አቀልድ ወንዶች ባታገቡስ ምን እንትን ልትሉ ነው? በቃ ምክንያቱም አንዷን እንትን ብላችሁ እንትን የማይስማሙ ከሆነ ባይገባስ ቢቀር አንዷን በቃ ልጆች ጋር ወልደ ከብደ ልጆችን ለቁም ነገር አድርሰ መኖር አይሻልም እንዴ? እዚያም እዚህም እንትን ከማለት ቢቀር ይሻላል። ልጆችም እንትን ከማለት ማለት ነውና ይሄንን ማለት ነው የምፈልገው። ላይክ ሰብስክራይብ እያደረጋችሁ ሰላም አለይኩም ወራህመቱላህ።